ከተጠየቀው ጥያቄ ውስጥ የተገነዘብኩትና ወሰድኩት አንደኛ ለምን ሙስሊሞችን ታከፍራላችሁ ሁለተኛ ለምን እዝነት አይኖራችሁም ለምን ጥበብስ አይኖርም ሌላ ደግሞ አዲስ አበባ ላይ የተክፊርን አካሄድ እያሰራጨህ ነው ይባላል ምንድነው ይሄንን መገናኛ ብዙሃን ላይ ያገኛችሁት ይመስለኛል إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إن شاء الله عندنا ጥያቄዎችን ከሼክ አቡ ኒብራስ ጋር حفظه ጋር إن شاء الله እንጠይቃለን በመካከላችን ስለተገኙ በአላህ ስም እናመሰግናለን ያው አንዳንድ ጥያቄዎችን ለማንሳት ያክል ነው አንደኛው ጥያቄ አንዳንድ ሰዎች ከሚያነሱት ውጅንብር ውስጥ ሙስጠፋ ሽርክ ላይ የወደቁ ሰዎችን ሙሽሪክ ማለቱ ፊትናን እንደ መቀስቀስ ህክማን እንደ ማጣት ኢዝነት አልባ እንደመሆን ተክፊሪ እንደመሆን ይጠቅሱታል ይህንንም ፊትና በአዲስ አበባ ላይ ያሰራጨ ነው ይላሉ እንደው ሰዎችን በማክፈር ለምን ፊትናን ትቀሰቅሳለህ ለምንስ ለሰዎች አታዝንም የመጀመሪያው ጥያቄ የተነሳው ይሄ ነው በዚህ ላይ ማብራሪያ ብትሰጥ جزاك الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين جزاكم الله ياو أنكر يالو ጥያቄዎችን ነው ያላችሁት ብቻ ኢንሻአላህ አላሁ Subhanahu Wa Ta'ala ፈቃዱ ከሆነ እናያቸዋለን እያሉ ያሉት ከተጠየቀው ጥያቄ ውስጥ የተገነዘብኩትና ወሰድኩት አንደኛ ለምን ሙስሊሞችን ታከፍራላችሁ ሁለተኛ ለምን እዝነት አይኖራችሁም ለምን ጥበብስ አይኖርም ሌላ ደግሞ አዲስ አበባ ላይ የተክፊርን አካሄድ እያሰራጨህ ነው ይባላል ምንድነው ይሄንን መገናኛ ብዙሃን ላይ ያገኛችሁት ይመስለኛል እና ምንድነው መጀመሪያ ፊትና የሚለውን ነገር እንመልከት ናስለህ መጀመሪያ ፊትና ማለት ጽንሰ ሐሳቡ ምንድነው ማሁል ፊትና ምንድነው ፊትና ሙሽሪክን ሙሽሪክ ማለት ፊትና ነው ነውስ ፊትና ማለት ሙሽሪክን ሙስሊም ማለት ነው የትኛው ነው ነገራቶች ስለተዛቡ ነው አቅጣጫ ስለለቀቀ እንጂ በትክክለኛ ሸሪዓን አለበት ቦታ ላይ ማስቀመጥ ይሄ ፊትና አይደለም ለሰብ ፊትና እኮ ይግድ ተነግሮናል እኮ አላህ Subhanahu Wa Ta'ala በተለያየ አንቀጽ ነግሮናል ፊትና ሽርክነቱ እንዲቀጥል አስተዋጽኦ ማድረግ ነብዩና አለይሂ ሰላቱ ወሰለም አለመከተል ይሄ ነው ሽርክ ለዚህም አላህ Subhanahu Wa Ta'ala فليحذر الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب اليم አላህ Subhanahu Wa Ta'ala ያስቀመጠልን እነዛ መላእክተኛውን ከተዛዙ የሚጻረሩ አካላቶች ይጠንቀቁ ان تصيبهم فتنه الشرك كما قال به العلماء ዑለማዎች ንግሩን ይሄን ሽርክ እንዳይፈጠር ሽርክ እንዳይኖር ፈተና እንዳያጋጥማቸው ወደ ሽርክ እንዳይወድቁ ወደ ኩፍር እንዳይወድቁ ያንን ይጠንቀቁ አለ ፊትና ራሱ ሽርኩ ነው ፊትና እንዲነሳ ነው አስተዋጽኦ እያደረግን ያለው እንዳይነሳ ፊትና እንዳይኖር ፊትና እንዲወገድ ፊትናን እየተዋጋን እንጂ ፊትናን እያመጣን አይደለም ለምን ሽርክ ላይ ያሉ ሰዎች ሽርካቸውን ያቆሙ ሽርኩ ላይ ያሉ ሰዎች ሙሽሪኮች ናቸው እነሱ ጋር ባለው ነገር ወዳጅነት እየመሰረትና ከነሱ ጋር አብሮነትን እያያዝ ከአላህ Subhanahu Wa Ta'ala ጋር እንዳንጣላ ስለዚህ ይሄ ሽርክ ማለት መጀመሪያ ይሄ ፊትና ማለት ሽርክን መከላከል አይደለም ፊትና አምር ቢልማዕሩፍ አለማድረግ ነህይ አኒል ሙንከር አለማድረግ ይሄ ሲመጣ ነው ፊትና የሚባለው ፊትና ስርዓቱን ያልጠበቀ ነገር ፊትና መረጃን ያልጠበቀ ነገር ፊትና ሐቅን ያላማከለ ነገር ፊትና እንደዛ አይነት ወንድማማችነትን የሚያርቅ ከሸሪዓ የተጻረረ ነገር እምናመጣ ከሆነ ዘንግዝ ነው ፊትና የሚሆነው
እንደውም ሙሽሪኮች ጋር እንዳንቀላቀል አላህ Subhanahu Wa Ta'ala ሙሽሪኮች ጋር ወይም ሽርክ ሰዎች ጋር መቀላቀልና እነሱን አለመቃወም እኮ ወደ አደጋ እንደሚያደርስ ነው። ይሄ ነው ፊትና እንደውም የሚሆነው። አላህ Subhanahu Wa Ta'ala በተከበረው ቁርአን والذين كفروا بعضهم أولياء بعض إلا تفعلوه تكن فتنة في الأرض وفساد كبير الله سبحانه وتعالى من دينارو እነዛ የካዱት አካላቶች ከፊሎቹ ለከፊሎቹ ወዳጆችና ረዳቶቻቸው ናቸው አለ አላህ Subhanahu Wa Ta'ala إلا تفعلوا ባታደርጉት ኢማሙ አልበጋዊ ረሂመሁላህ የሚናገሩት አላቸው ባታደርጉት ያ ማለት ከሃዲያንን ባትዘጉ አማንያንን ወዳጅ ባታደርጉ ተኩን ፊትና እዛን ጊዜ ፊትና ይኖራል ፍልአርዱ ፈሳዱን ከቢር ትልቅ ጥፋት ትልቅ ውድመት ምድር ላይ ጥፋትና ፈተና ይንሰራፋል። ስለዚህ ፈተና የሚመጣው ምን ካለ ማድረግ ነው? ሙሽሪክን ሙሽሪክ አለ ማለት አማኝን ሙወሂድን ሙወሂድ አድርጎ አለመያዝ ሁላቸውንም የራሳቸውን የሚገባቸውን አለመስጠት ያ ነው ፊትና ቁርአን ያስቀመጠልን እዚህ ላይ። ስለዚህ ፊትና ቀስቃሽ የሚባለው እነዚህ ሙሽሪክ የሚሉ አካላቶች ሳይሆኑ በተቃራኒ ያለው ነገራቶች ግን ነገራቶችን ገለበጧቸው እንጂ ሙሽሪክን ሙሽሪክ አትበሉ የሚለው ነው ፊትና ፈጣሪ። ሙሽሪክን ሙሽሪክ የሚል ሙወሂድን ሙወሂድ የሚል وضع الاشياء في مواضعها ነገራትን በቦታቸው አስቀምጧል። ይህ እንደውም ጥበብ ነው እንጂ የሚባለው ምን አይደለም ፊትና አይደለም ያለ ቦታው ነው የተተረጎመው። ስለዚህ ጽንሰ ሐሳቡን ካለ መረዳት የተነሳ ወይም ደግሞ የራስ የግል ጭቅጭቅ የግል ብሶት የግል ጭንቀት የግል ንደት ብስጭት ያለበት አካል ነገራቶችን የፈለከውን ነገር ተውሂድ ሽርክ ተብሎ የሚረድበት እኮ ዘመን እኮ አለ። ይሄው አህባሽ እየተረዳች አይደል እንዴ? አንተ ተውሂድ ብለህ የምታስተምረውን ነገር እንደ ኩፍር እያዩት እኮ ነው። ፊትና ብለውታል እኮ ሙስሊሞችን በታተኑ ሙስሊሞችን ገደሉ ሙስሊሞችን አስገደሉ ሙስሊሞችን በጠበጡ እያሉ ነገራትን ካለ መረዳት የተነሳ ወይንም ደግሞ ከግል ፖለቲካ የተነሳ ያለ አካሄድ ነው። ይሄ በምንም አይነት መልኩ በዚህ አይነት መልኩ ሊሄድ አይቻልም። ፈተናው ይሄ ፈተና አይደለም። እዚሁ ላይ ያነሳልኝ ጥያቄ ሪፍቅ ነው መሰለኝ ያልከው። نعم አሁን ይሄ አጭርና አጭር ነው። ዝነት አልባነት የሚባለው አዛኝ ሽርክን ሽርክ ብሎ የሚያስረዳ እባካችሁ ራቁት ይሄ ነገር አለበለዚያ ይወሰንባችኋል የሚባል ነገር ማስጠንቀቂያ መስጠት እዝነት ነው። እዝነት ማለት ይሄ ነው እንጂ እዝነት በነበራችሁበት ችግር የለም አንተ ሙስሊም ነህ ሽርኩ ላይ ያለ አንተ ሙስሊም ነህ ምንም ጣጣ እንደዛ አይነት መስጠት ከሆነ እዛው በሐራሙ ላይ እንዲቀጥል በሽርኩ ላይ እንዲቀጥል አስተዋጽኦ እያደረክና እገዛ እያደረክለት ነው። አላህ Subhanahu Wa Ta'ala አልዛተም እንደ በባሮቹ ዝቷል እኮ አላህ ጀሃነምን አላዘጋጀም እንዴ? አዘጋጅቷል አላህ Subhanahu Wa Ta'ala ባሮቹን እንደዛ አይነት ነብይ እየላከ hatta ሌባ ይቆረጣል አይደል? ሌባ እጁ ይቆረጣል፣ ዝሙተኛ ይገረፋል አይደል? ምን ከሆነ ማለት ነው? ያገባ ከሆነ ይቀጠቀጣል። ይሄ ነገር ሐድ መምጣቱ ለባሮች ስርዓታቸውን ጠብቀው እንዲሄዱና ይህን ነገር እንዳይዳፈሩ አቋማቸውን ጠብቀው እንዲሄዱ የተደረገ ነው። ግልጽ ይመስለኛል። ይሄ አዛኝ ጌታ ከመሆኑ ጋር ከእዝነቱ እኮ ነው። ይሄ ባሮች ወደ መጥፎ ውስጥ እንዳይገቡ በትክክለኛ ጎዳና ላይ እንዲሄዱ እዚህ ከሄዳችሁ ዋ ብሎ መዛቱ አላህ Subhanahu Wa Ta'ala ተቀጣላችሁ ማለቱ ለባሮቹ እዝነት እኮ ነው። ይሄ እዝነት ነው። ስለዚህ ለዚህም ዑለማዎች ይላሉ። ለምሳሌ ሸይኹል እስላም ኢብኑ ተይሚያ ወከذلك ኢብኑ ዑሰይሚን ረሂመሁላህ አላህ ይዘንላቸውና አልቀውሉል ሙፊድ ላይ ራሱ ይናገራሉ። ምን እኛ ለምሳሌ መውሊድ አውጭ መሆኑ ሽርክያት ላይ ያሉ እነዚህን አካላቶች من جهتي او من حيث ከቀደር አንፃር ስናይ እናዝንላቸዋለን አሉ። ومن حيث الحجة ከመረጃ አንፃር ግን نقيم عليهم الحجة ሁጃና ቆምባቸዋለን እንከራከራቸዋለን እንሟገታቸዋለን። እኛ ቢድዓ ላይ የወደቁትን ሰዎች ዳዕዋ ማድረጋችን ምንድነው? ይሄ እዝነት ነው። ተመለሱ ማለታችን እዝነት ነው። እዚህ ላይ አትውደቁ ማለት እዝነት ነው። ማስተማር ማለት እዝነት ነው። ሽርክ ላይ ከወደክ ትልቁ ላይ ሙሽሪክ ትሆናለህ ማለት እዝነት ነው። እዝነት ማለት ሰዎች ወደ መጥፎ እንዳይሄዱ አንተ እኛን ተናገሩ እዝነት የለህም። እኔ አይደለሁም የማዝነው እንደው የሚያዝነው አላህ Subhanahu Wa Ta'ala ነው አይደል እንዴ? እኛ በተሰጠን ልክ ማዘን የሚባለው እነዚህ ሰዎች እንደው እየተበላሹ ነው ወደ አደጋ ቦታ እየሄዱ ነው ብለህ እነዛ ሰዎች እንዲስተካከሉልህ እየሰደቡህ በቃው እየሰደቡህ ተክፊር እያሉህ እያሳደዱህ
እየታገሉ ስንት ነገር እያደረጉ ምን ታደርጋለህ ታስተምራለህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላቸው አላህ ሱብሓነሁ ወተዓላ ነቢዩና ዓለይሂ ሰላቱ ወሰላም እየቀጠቀጧቸው እየደበደቧቸው እያሳደዷቸው ከይድ እየሰሩባቸው ስማቸውን እያጠፉ ያስተምሯቸዋል ይኮ እዝነት እኮ ነው እማቸው ወደ ምን እንዳይሄድ ነው ወደ አደጋ እንዳይሄድ የኛዎቹ እዝነትን ገልብጠውታል ሰውየውን ነገሩን እንዲፈራው አድርጎ ከመሳል ይልቅ እንዲዳፈረው አድርጎ መሳል መጥቶብናል ይሄ መከራ ነው በአሁን ሰዓት ላይ የመጣው ሽርክን አሳንሶ የማሳየት ናም ምን ለምሳሌ አሁን ሽርክ ላይ የወደቀን ሰው ሙሽሪክ እየሆንክ ነው ተጠንቀቅ ብለን እንደምናስጠነቅቀው እነሱ ደግሞ አብሽር ሙስሊም ነህ ብለው ራሱን አሻሽተውት ሙስሊም ነህ አብሽር ይሉታል ይሄ እንደ ዝነት አድርጎ ይቆጥራል ናም ይሄን ነው ብዙ ጊዜ ዝነት የሚያደርጉት እነሱ ምን ነው ሙስሊም ነህ የሚለውን ነገር እዝነት ነገር ግን በተዘዋዋሪ ስንመለከተው ምንድነው መጣል እኮ ነው አይዞህ ይያሉ እዛው ማዕሲያው ላይ እንዲቀጥልና እንዲረጋጋ ማድረግ ነው ጀሃነም በቃ ይሄ ሪፍቅ ነው የተመለከተ ይሄ ግልጽ ነገር ነው የሚጠቀሙት ነው ባረከላሁ ለክ እዚሁ ላይ እንትን ሕክማን በተመለከተም ادع الى سبيل ربك بالحكمه والموعظه الحسنه وجادلهم بالتي هي احسن ስለዚህ አሁንም ሕክማ ማለት وضع الشيء في موضعه او وضع الاشياء في مواضعها ነገራትን ቦታው ላይ ማስቀመጥ ነው ጥበብ ማለት መቆጣት አለብህ ቦታ ትቆጣለህ ለዘብ ማለት አለብህ ቦታ ለዘብ ትላለህ ሁክም የሚሰጠውን ሁክም ትሰጣለህ አንተ አዝነህ ረቢ ሰሩ ምን ይሁክም አልሰጥም ይኮ ህክማ አይደለም ጥበብ አይደለም እየተቃረንከ ነው የጌታን ጥበብ እሱ ያስተማረህን የሐዲስና የቁርአንን ጥበብ ባንተ በራስ ግንዛቤና አንተ ጥበብ ባልከው ይሄድክ ነው ሙሽሪክን ሙሽሪክ ብሎ ነው ሸሪዓ ያስተማረ ይሄ ጥበብ ነው ተገባና አይደል ሙሽሪክን ሙሽሪክ መሆኑን መያዝ ጥበብ ነው ሁሉንም በቦታው ማስቀመጥ ነው ጥበብ ማለትና ይሄንን በትክክል በዛ አይነት መልኩ ቢረዱን የሚል ነው ያለው አዲስ አበባ ፊትናን ለመቀስቀስ ወይንም ደግሞ ፊትናን ለማሰራጨት ምናምን ተክፊሪ ነው ያሉት ተክፊሪ ለማሰራጨት እኔ አንደኛ ወደ አዲስ አበባ ስመጣ ለማስተማር ወይ ለማቅራት ወይ ለሆነ ነገር አይደለም የመጣሁበት የራስ ምክንያት አለ ምንድነው አንደኛ ከግርግር አንፃር ዋናው ነገር ግን እጄ ላይ ባለፈው ፖሊስ እንትን ያለ ጊዜ በሰደፉ እንትን ባሉ ጊዜ እንትን ነበረው አጥንት የሆነ ነገር ደርሶ እስካሁን ድረስ ይሰማኛል ከዛን ጊዜ ጀምሮ እና ያጋጣሚ ይሄ ነገር ህክምና ሊኖር ይችላል እና ብትታየው ምናምን ነገር የሚል ወንድሞች ጋር ተመካከርንና ወደዚህ መጣሁ ታየሁትም አጥንት ደህና ነው ምናልባት ጅማቶች ሁለት መስመሮች አሉ በዚህኛው በኩል እነሱ ሊበጠሱ ይችላሉ እነሱ አይበጠሱ አይቀርም የሚል ነገር ነው እንደዛ ነገር ነው የነገረን ኢንሻአላህ ብቻ አሁን በህክምና መጣሁ እሺ የተወሰነ ቆይቼም መመለስልኝ ነገር ግን እዚሁ ባለሁበት ወንድሞችን ጭራሽ አትገናኝ አይነት በቃ ለምን እኔን ምን አድርጎ የመሳል ማለት ነው አውሬ ጭራቅ ሊያሰራጭ ነው ሊያንሰራፋ ነው ምንድነው ይሄ ሁሉ ጭንቀት የወለደው ነው ፍርሃት ያመጣው ነው ስጋት ያስዋሻል ጭንቀት ያስዋሻል መሰረት ያለው ነገር ላይ አለመቆም ያስዋሻል ውሸት በውሸት የሆኑትም ከጥርጣሬ እንደ ፖለቲከኛ ልክ ከመሐለል ሲያሳ ፖለቲካን ተንታኝ የሚባሉት አካላቶች እንዲህ ተባለው እኮ እንዴት አስቦበት ሳይሆን አይቀርም እየተባለ የራሳቸውን ግምት ያስቀምጣሉ والله በጣም ነው አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا اتقوا الله وقولوا قولا سديدا أي وقولوا قولا صدقا قولا عدلا قولا مستقيما قولا صوابا ቀጥተኛ ንግግር እውነተኛ ንግግር ፍትሃዊ ንግግር ተናገሩ ብሎ አላህ Subhanahu Wa Ta'ala አዟል ይሄንን የቁርአን አንቀጽ نعم كونوا قوامين بالقسط الله سبحانه وتعالى ይሄንንም አስቀምጧል ነግሮናል እነሱ ግን ሌላ ነገር ይዟቸዋል hatta አድል ከፍትህ እንኳን አርቀዋል ጭንቀት ነው ይሄን ጭንቀት የወለደው ነገር ፍርሃት የሚያመጣው ነገር በጣም መዘዙ የከፋ እንደው ይሄ ውስጥ ላይ ያለ በሽታና ቂም ሲመጣ ማለት ነው ራስን ተቆጣጣሪ መሆን አለበት የዛን ጊዜ ሌሎችን ከማስተማር ይልቅ አንተ መጀመሪያ የራስ ባለቤት ሁን የራስ ባለቤት አንተ የራስ ንጉስ ሁን የራስ አሚር ሁን መጀመሪያ አለበለዚያ ግን ሰዎች ላይ መሰነዝረው ነገር ሁሉ ሚዛኑን መስመሩን የለቀቀ ይሆናል ያው
እንደሚታወቀው ነብዩ አለይሂ ሰላቱ ወሰለም فيما رواه ابو داود وابن ماجه من حديث عبد الله بن عمر رضي الله تعالى عنه يقول سمعت رسول الله صلى الله عليه وسلم ومن قال في مؤمن ما ليس فيه اسكنه الله ردغة الخبال حتى يخرج مما قال ነብዩ አለይሂ ሰላቱ ወሰለም ይሄን ያሉ አማኝን የሌለበትን ነገር እዛ አማኝ ላይ የለጠፈ ሰው ردغة الخبال الله ያስገባዋል አሉ وما ردغة الخبال وصارت اهل النار የጀሃነም ሰዎች የነሱ እጅ ነው እዛ ያስቀምጠዋል ካለው ነገር እስከሚወጣ ነው የተባለው የሚሉትን ነገር አይመዝኑትም መመዘኛ የላቸው ዶብጥ ማድረጊያ የላቸው መቆጣጠሪያ የላቸው በአሁኑ ሰዓት የምሰማው ውሸት እኮ ከፖለቲከኛ በላይ ነው ውሸት የምሰማው በቃ ዝም ብሎ ይሄ ተራ ወሬ ያለ አይደል የቲክቶክ ወሬ በመስጊድ ውስጥ የቲክቶክ ወሬ ነው የሚወራው በቃ የግምት ይሄን ነገር ለቀቁት በቃ ለዚህ ነው የወዲው ላይ ያሰራጭ ነው እንደዚህ ስጋት ነው ዲኑ የያዝነው አቂዳ የምንነጋገረው ንግግር ሐቅ ነው ሐቅ እየደረመሰ ይሄዳል ማንም እጅቶ አይቆምም የፈለገ ግድብ ብትገድብ የፈለገ ሴራ ብታሴር የፈለገ ስም ብትሰጥ የፈለገ ነገር ብትረጭ አታቆመው በቃ አታቆመው ይህንን ማሰራጨት ብለው ፊትና ብለው የሰየሙትን አቂዳ አዲስ አበባ ላይ ያሰራጨህ የትም እሄድኩበት ቦታ እናገራለሁ ማሰራጨት አለ ማሰራጨት ይሄ እንደ ወንጀል ተሰራጨ ይባላል እንዴ ተሰራጨ ይሰራጭ እንጂ ሐቅ እኮ ነው ሁሉም ሊረዳው የሚገባ ያዝ እንጂ ሙሽሪክን ሙስሊም ይያልክ ምን ሆነ ነው የት እንደወረደ ተመልከት እንጂ እንዴ የነማን ዘበኛ እንደሆን ከእወቅ ነው የምለው ይሄንን የዑመር ኮምበልሻ ነፃ ዘበኛ ክቡር ዘበኛ ትሆናለህ እንዴ ለዑመር ኮምበልሻ ለዑመር ገነቴ ለአህባሽ ሽርክ ለሚሰሩ ዶርሂ ለሚያመልኩ በሩብያ ሳይቀር ለሚያጋሩ እንዴት ነው ላኢላሃ ኢላላህን እንዴት ተረድታሃት ነው ምን ነው ለምንድን ነው ላኢላሃ ኢላላህን በጣም ጥንካሬ ስጠው እንጂ በደንብ አድርገህ ተመልከት ነው የምለው አሰራጨህ ፏ አድርጌ አሰራጨዋለሁ ተመቸብኝ የደረስኩበት ቦታ لانه حق من الله كالله يهون حقا وان احد من المشركين استجارك فاجره حتى يسمع كلام الله سبحانه وتعالى مشرك بلوتال مشرك نار اذهب الى فرعون انه طغى اذهب الى فرعون انه طغى على الله سبحانه وتعالى طاغي بلوتال ስለዚህ فعل ነው وصف ነው طاغي ስላለው طاغي ነው ለምን قبل الذهاب موسى وهارون الى فرعون من بلوتال الله طغى بلوتال هو طاغي ስለዚህ ሁጃ ደረሰ አልደረሰ ይሄ ሌላ የፍልስፍና ውጤት ነው የምንገባበት ነው እሱ በቂራትን በተለያዩች ነገር ተመልክተናል አንሱ ሰደድ እየቀራን ነው አዳምጥ ዛንተም ከዚህ በተረፈ ግን እያሰራጨው ይሄ የሚሰራጨው ነገር እኮ ኮሮና ነው ቫይረስ ነው እንዴ ምንድን ነገር ነው እየተሰራጨ ያለው እንዴ ጎናብድን ነው ወገባብድን ነው አንገት ቆራጭ ነው ምንድን ነው ምን አይነት ነገር ነው የሆነ ኩላሊት የሚያወልቁ መጡ አይነት ኩላሊት የሚሸጡ የሆነ ሳምባ የሚያወጡ ደም የሚቀዱ እንደዚህ አይነት መጡ አይነት እኮ ነው ይሄ አዋጅ አይሆንም ሃያት እንደ ሊሳካ አይችልም والله እየደረመሰ ይገባል ለምን ሐቅ ነው የቁርአን መረጃ ነው የሐዲስ መረጃ ነው ዑለማዎች ይሄዱበት ነው ይሄንን በደንብ እንለዋለን በደንብ እናስተምራለን እሄድኩበት ቦታ እተመቸኝ ቦታ አስረዳለሁ ደስ ያለው ይቀበለኛል ያልተመቸው አይቀበልም እኔ ማን ነኝ وما على الرسول الا البلاغ በመላእክተኛው ላይ የማድረስ እንጂ የመምራት ግዳጅ የለበትም መምራት የአላህ ነው መንገር ለኛ አላህ Subhanahu Wa Ta'ala ደረጃ እንድናገኝበት ቅስቀሳ አድርጎልናል እናደርሳለን እንነግራለን እንኳን ሙስጠፋ አይደለም ነብዩ አለይሂ ሰላቱ ወሰለም ትክክለኛው ዋናው ሙስጠፋ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም ተናግረው ያልተቀበላቸዋል አንበበውለት ያልተቀበላቸዋል እንዳውም ከሀገራቸው አባረዋቸዋል እንዳውም ምን ብለዋቸዋል መጅኑን እብድ ብለዋቸዋል ሳሂር ብለዋቸዋል ካህን ብለዋቸዋል እኔን ተክፊርዬ ማለት ይደንቃል ይገርማል እንዴ ለምን ሊከዳው ነው አስሩ ያለው ሚስቱ ሳትቀር ጥያቄ ታነሳበታለች እንዴ ሚስቱ ሳትቀር ታቁነጠንጠዋለች አትለቀው አንተ ያ አቡኒ ብራስ የሚባለው ተክፊርዬ የምትለው እኮ እንደዚህ አይነት መረጃ አምጥቷል ምን ብለህ ትመልሳለህ ይሄን አቦታዩ ይሄንን ያጽበረብራታል ሙስሊሞች እንጂ ማለት ነው አለበለዚያ እንኳን ደረሶቹ ሚስቱ ሹባ ተለቅበታል አልለቀውም ደግሞ በየቤቱ ነው የሚገባው በየቤቱ
እሱ ቀድመ አደንቁረህ ግዛ ስለሆነ ይህን አይነት ሰዎች ማለት ነው ተጠንቀቁ የሚሉት ቀድሞ የማስጠላት ስራ ነው። ቀድሞ ልክ ይሄ የነማን ስራ? የቁረይሾች ስራ። አላህ Subhanahu Wa Ta'ala ምን ብሏል? كذلك ما أتى الذين من قبلهم من رسول إلا قالوا ساحر أو مجنون أتواصوا به بل هم قوم طاغون አላህ Subhanahu Wa Ta'ala ከቁረይሾች በፊት የነበሩት ህዝቦች መላእክተኛ መጥቶላቸው አያውቅም ምን ቢሉት እንጂ ሳሂሩ ነው መጅኑን ድግምተኛ ሟርተኛ መተተኛ ኮተተኛ ብለውታል። ይሄንን ወይም እብድ ብለውታል። ይሄን ቢሉት እንጂ አለ አተዋሰው ቢህ አደራ ተባብለው ነው እንበለው ይሄን ሰው ተባብለው ነው አይደለም። በልሁም ቆሙን ጣጉን ጥጋበኛና አመፀኛ ህዝቦች ስለሆኑ ተሻባሃት ቁሉብሁም ባጢላቸው ተመሳሳይ ንግግር እንዲያወጡ አደረጋቸው። ዒባደላህ ይሄ ነው ሌላ ነገር ኑሮ አይደለም። ነገር ግን አይው አንድ ነገር ምን አለ መሰላችሁ አሁንም እምገልጸው እምናገረው ማለት ነው ተክፊሪ 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 ብለው ይዘላሉ አይደል? አምጣ እስኪ ተክፊሪ ንግግር ወንድ በቃ እንዱ ጅግና በቃ ኩን صاحب حجه ባለ መረጃ አንቀጽ ጥቀስ ሐዲስን ጥቀስ ያጠፋውትን ነጥብ አንሳና ይቺ የተክፊሪ ምልክት ናት የታወቀኝ የተክፊሪ ለምሳሌ ምን አለ የተክፊሪ ሲፋቱል ሐዳሪያ ሲፋቱል ተክፊሪያ ሲፋቱል ኸዋሪጅ አለ አይደል? ከነዛ ውስጥ ይችን አድርገሃልና ይቺ ድርጊት ደግሞ ከዚህ ቁርአን አንቀጽ አንፃር ከዚህ ሐዲስ አንፃር በልና በተናቲያችን መስአላ እኔ እኮ ስናገር ድምጻቸውን አመጣና እስተቱ ጋር አገናኝላቸዋለሁ። ተመልከት። እሱ ግን ምንድነው የሚለቀው? እነዛ አካላቶች እንደዛ አይነት ዜና የሚለቁት ምንድነው የሚለቁት? ዝም ብለው ተክፊርዬ ነው የተክፊርን ነገር ያነሳልህና በጣም የሚገርመው ማለት ነው ተክፊርዬ ነው ይላል። ተክፊርዮች ይላል። ከዛም በኋላ በዜብራ መንገድ ላይ ይሄዱ ድልድይ ራሱ በድልድይ ስር ነው የሚሄዱት። በዛ ላይ ይሄዱ በቀኝ በኩል አይሄዱም በግራ በኩል ነው። ይሄናው ነው ያልኩት አይደለም። ተመልከት። ሄዶ የሚነግርህ የማንን ነው? የተክፊርይን ያወራሃል ያያይዝህን ከዛም በኋላ በፕላስተር ያያይዝህና አንተን ቀስ ብሎ ያለ መረጃ ማለት ነው ቀስ ብሎ ያያይዝና ተክፊር እኮ ነው ተክፊርዮች እንዲህ ይላሉ ይላቸዋል። መሳኪን ወላሂ መሳኪን አብዛኛው ደግሞ እንቅልፍ የሚተኛ እኮ የሚቀራም አይደለም። አብዛኛው እንቅልፍተኛ በምን የመጣ ነው ተባለው? ይሄንን የሚለቁ ሰዎች በምንድን ነው ማሹ? በማችቻ በጋብቻ በአጎት ልጅ በእህት ልጅ የተሰበሰበ ነው። እኔ አጭሩን የምለው ይሄን ነው። ኢማሙ ሻፊዒ ረሂመሁላህ አንድ አሉት ነገር አለ إن كان رفض حب آل محمد فليشهد الثقلان بأني رافض እኔ ነብዩን አለይሂ ሰላቱ ወሰለም የነብዩን ቤተሰብ መውደድ ራፊድይ ካስባለ ወይም ረፍድ ከሆነ ጅኑም እንሱም ይመስክር ራፊድይ ነኝ አለ። ሙሽሪክን ሙሽሪክ ማለት ነው ከአላህ ውጭ ያለን ያመለከ ዶሪህን ያመለከ ለዶሪህ ያረደ ልጅ ስጡኝ ያለ እድሜ ጨምሩልኝ ያለ ዝናቡን አምጡልን ያለ በረዶን አንሱልን ያለ ይሄንን ሙሽሪክ ማለት ተክፊርይ ካስባለ ይመስክሩ ተክፊርይ ነኝ ሐቂቀተን ወላሂ ይሄ ነው ተክፊርይ ነኝ የምትለውን ቆጥህ እንዳታወጣት አደራ ነው። ይሄ አደራ ነው። ሌላው وقال الآخر إن كان تابع أحمد متوهبا فأنا المقر بأني وهابي بأني وهابي የሚባል እኮ የለም ግን ሐቅ አይደለም አባባሉ እውነት አይደለም አባባሉ። ነብዩን እግር በእግር መከተል በጺምም ሆነ ባለባበስም ሆነ በአሰራርም ሆነ በአፈጻጸምም ሆነ በአቂዳም ሆነ በመናጅም ሆነ በየትኛውም በነብዩ አለይሂ ሰላቱ ወሰለም ዒባዳዊ መስክ ላይ ነብዩን አለይሂ ሰላቱ ወሰለም በደንብ አድርጎ መከተል ነብዩን መከተል ሙተወሂብ የሚያደርግ ወሃቢያ የሚያስብል ከሆነ ይመስክሩ። እኔም እርግጠኛ ነኝ በቃ ወሃቢይ ነኝ በዚህ ላይ። ለምን ግን ይህን ያደረገ ወሃቢይ ሳይሆን የነብዩ ተከታይ ነው ይባላል። እኛም የነብዩ ተከታይ ነን። ስለዚህ ቁርአን ሙሽሪክ ያለው ነው ሙሽሪክ ያለው والله اعلم። ከዚህ ጋር በተያያዘ ሌላ የሚነሳው በዑذር ቢልጀህል መስአላ ላይ ሙስጠፋን ሳይሆን የዑለሞችን መንገድ ነው የምንሄደው ከዑለሞች ነው እንጂ ከሙስጠፋ አይደለም የዑለሞችን መንገድ እንጂ የሙስጠፋን መንገድ አንሄድም የሚሉ ሰዎች አሉና እንዴት ነው በዚህ ላይ እስኪ አንዳንድ ነገር እንትን ብትልልን ኢንሻአላህ። ለምን ሰዎች ባንተ መንገድ እንዲሄዱ እንትን ትላቸዋለህ? ያ አላህ ኢንሻአላህ ሐቂቀተን እኔም ተከተሉኝ አላልኩም። እኔም ተከተሉኝ ብዬ ጥሪ ማድረግ ያላቀም የሙስጠፋን ስማ
ሙስጠፋ ያለው መያዝ አለብህ አለበለዚያ ግን ትባረራለህ ትሳደዳለህ የሚባል መልእክትም አስተላልፍ ያላቅም ብዬም አላቅም አለልምም አይባልም ተግባባን አይደል አይባልም አለልም ሁላችንም ሐቂቀተን ይቺ ከሊመቱ ሐቅን ወሪደ ፊል ባጢል ስለሆነ ነው እንጂ እውነት ሐቅ ከፈለጉ ሐያ ወደ ዑለማ እንሂድ እኔ ማልኩት እኮ ይሄ ነው የዑለማ ንግግር ደግሞ የት ነው ያለው في بطون الكتب አለ ዑለሞቹ ምን ብለዋል እስኪ ያሉትን ይከተሏቸው እኔን እስመ ተከተሉ አሉ እኔ ለምን ይከተሉኛል ተከተሉ የተባሉና አስተማማኞቹ አሉ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان ያንን ያስተላልፍኩት በቃ ሌላ ነገር የለም ሙሃጅሮችን አንሷሮችን እነዛ የጥንቶቹ የጧቶቹ ቀዳሚዎቹ ከስደተኞቹም ከአንሷሮችም እንደዚሁም እነሱን በየቂን ከልባቸው በኢህሳን የተከተሏቸው አላህ ወዶላቸዋል ያስደስታቸዋል እነሱም ይደሰታሉ እሱ በሚሰጣቸው ይሄ ደረጃ ተዘጋጅቶላቸዋል እነሱን እንከተላለን አላህ ያመሰገናቸው ምስጉን አካሄድ ስለሄዱ ነው ጥሩ ነገር ስለሄዱ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خير الناس قرني ثم الذين يلونهم ثم الذين يلونهم ነብዩ እንደዚህ ከክፍለ ዘመናት ህዝብ ምርጡ የኔ ትውልድ ይቀጥሏለው ትውልድ ሶስቱ ትውልድ የተመሰገኑና ነብዩ ያመሰግኑባቸው ለምንድን ነው ቁርአንን እንዳመጣጡ ሐዲስን እንዳመጣጡ ሰርተውበታል ተገንዝበዋል ሰርተዋል ለፍተዋል ታግለዋል ስለዚህ ተመስግነዋል አይደል እነሱን የነሱን ግንዛቤ ከተከተል እኛ ምን እንጃልጣለን የነሱ አይነት የነሱ ተከታይ በቃው ጎዳናው ተሰርቶ ተዘጋጅቶ አልቋል ያንን እንስራ ዑለማዎችን ፈሰአሉ አህለ الذكر ان كنتم لا تعلمون ብሏል ማታውቁ ከሆነ የሚያውቁትን ጠይቁ ብሏል የሚያውቁትን ጠይቁ የሚያውቁትን ምን ጠይቃቸው hatta عند عالما لا نتبع عالما بعينه عندنا عالم እከሌን ካልተከተልን በስተቀር እንወድቃለን የሚለው ውስጥ እንኳን አንገባም የለም ወደ ሰለፎች ነው የምንሄደው hatta ዓሊሙን ስንጠይቀው ፈህሙ ወደ ሰለፎቻችን ግንዛቤ ሐዲስና ቁርአን እንደመረዳት እንዳለብን በሰለፎች ዚክር እንዲያስረዳን ነው እንጂ ያንተ አመለካከት እንዴት ነው የሚል ነገር ላይ አንሄድም እኮ ዑለሞችን የምንጠይቃቸው አን ዚክር ነው عن الذكر عن القرآن ماذا قال الله جل وعلا في القرآن ماذا قال النبي صلى الله عليه وسلم في حديثه وماذا فهم الصحابة يا አይነት ነው ጥያቄውን ስሙን ባታነሳው እንኳን ጥያቄ በዚህ ተረርቶ እንዲሰጥህ ነው ዓሊሙን የምትጠይቀው ተግባባን አይደል ስለዚህ እኛ ከዓሊሞቹ የወጣንበት ነገር ምን አለ እስኪ ماذا قال الشيخ الاسلام ابن تيميه العذر بالجهل አይደል የሚያመጡት ሁልጊዜ መቼም እናንተ ዓሊሙን ተከተሉ አያ እንከተል ዓሊሞችን እኔስ ምን አሉ ከዓሊሞች አንድ እርምጃ ከወጣው ወይም ቀይደ ሽብሪን ከወጣው ቀድረሻ የጸጉር ስልጣቂ ያክል ከወጣው ሀያልቶበት እስኪ የታለ አምጣው ሸኹል ሰላም ምን አሉ ናያዝልኝማ ፈቱል መጅሙዕ አልፈታዋቸው ላይ እንዲህ ብለዋል እስሙል ሙሽሪክ ثبت قبل الرساله ሙሽሪክ የሚለው ስያሜ ሪሳላ ከመምጣት በፊት የጸደቀ ነው በምን ሰዓት ማለት ነው በጃሂል እጀህል ላይ እያሉ ሙሽሪክ ተብለዋል በቃ ይሄ ነው قبل الرساله ማለት قبل قيام الحجه ማለት ነው ይሄ ነው የተቀመጠልን ያለው فإنه يشرك بربه ويعدل به اسم المشرك ثبت قبل الرساله فإنه يشرك بربه ويعدل به ويجعل معه آلهة أخرى ያደርጋል ويجعل له أندادا مجموع الفتاوى هايኛው مجلد 38ኛው ገጽ ላይ አስቀምጧል شيخ الاسلام ابن تيميه اسم المشرك ثبت قبل الرساله ምን ማለት ነው ثبت قبل الرساله ሪሳላ ከመምጣቱ በፊት اسم المشرك ሙሽሪክ የሚለው ስያሜ ጸድቋል ማለት قبل قيام الحجه ማለት ነው ሪሳላ መምጣት ማለት ምንድነው ሁጃ ማቆም ነብይ መጥቶ ካስተማረ በኋላ አይደለም ሙሽሪክ ያላቸው ነብይ ከመምጣቱ በፊት ሙሽሪክ ናቸው ነብዩ መተው ካስተማሩ በኋላ እንቢ ያሉት ሙዓዘብ አሊ ሙሽሪክ ናቸው የሚቀጡ ሙዓዘብ ይሁን ሙሽሪኮች ሽርካቸው ሙዓዘብ አሊ የሚሆን ይሄ ነው ስሙ ሳይጸደቀው መቼ ነው قبل الرساله እንትና ሙፍሲድ አይደል فرعون كان من المفسدين አይደል እንደሚለው አላህ Subhanahu Wa Ta'ala ان فرعون علا في الارض وجعل اهلها شيعا يستضعف طائفة منهم يذبح أبناءهم ويستحيي نساءهم إنه كان من المفسدين مفسد ما لم يدين وصف يسطو مچه ነው قبل قيام الحجة عليه ስለዚህ
وصف يستال سم يستال قبل الرسالة بعد الرسالة عقاب ነው ይሄ ነው በቃ ያለው የተቀመጠው ዑለማዎች ያስቀመጡት ይሄንን ነው እኛ ምን አመጣን ከዚህ قبل الرسول ነው ويثبت أن هذه الأسماء مقدمون عليها وكذلك اسم الجهل والجاهلية يقال جاهلية وجاهلا متى قبل مجيء الرسول وأما التأذيب فلا من الناس كمتوا تأذيب الساعة فلا قبل الرسالة قبل قيام الحجة قطعة الساعة يلم قطعة بعد الرسالة سم الساعة قبل الرسالة انبكالوا وبعد الرسالة هي بدنب مرجات علماء ያስቀመጡት ይሄ ነው حتى شيخ الاسلام مرجع አድርገው ያመጡት ምንድነው ለዚህ اذهب الى فرعون انه طغى ይሄን مرجع አድርገው አምጥተዋል ሌላ واذ نادى ربك ሙሳን በጠራው ጊዜ ጌታ አኒ እትል ቀውመ ዛሊሚን ወደ በደለኛ ህዝቦች ሂድ አለው ሙሳ ዛሊሚን قبل አየተሁ ሙሳ ከመሄዱ በፊት ዛሊሞች አላቸው ስለዚህ ስም የሚሰጠው قبل قيام الحجة ነው ሙሽሪክ ናቸው ምንለው ለዚህ ነው ሁጃ አልቆመባቸው ነው ምትሉና قبل الرسالة ያሉትም ስም ተሰጥቷቸዋል እነዚህ ከሪሳላ በፊት ማለት ሁጃ አልቆመባቸው ማለት ነው ስለዚህ ምን ይባላሉ يسمون مشركين ሙሽሪኮች ይባላሉ قبل قيام الحجة عليه ይሄ እኮ ግልጽ ነው የዓሊሞችን ንከተ حتى رسول فأخبر أنه ظالم وطاغ ومفسد السم هنا ህዝቦቹ ይሄን ብለዋል هو وقومه وهذه أسماء ذم الأفعال والذي إنما يكون في الأفعال السيئة القبيحة فدل ذلك على أن الأفعال تكون قبيحة مذمومة قبل مجيء الرسول إليه لا يستحقون العذاب إلا بعد إتيان الرسول إليه لك قطعت የሚመጣው ነብይ ከመጣ በኋላ ነው ነብይ ያስተምሩን ቢሲሉ ነው قطعت የሚመጣው ለዚህም ነው ፊርዓውን መቼ ነው አላህ የቀጣው ከዛም በፊት በአላህ አላቀረም እንዴ አና ረብኩም አልዓላለም እንዴ ከሙሳ በፊት ብሏል ግን ቀጣው አሰመጠው አላሰመጠው መቼ ነው ያሰመጠው ሙሳ ነገሩ ተአምር አሳዩ መከሩ ዘከሩ እንቢ አለ መጨረሻ ላይ ሰመጠ ይሄ የምኑ ውጤት ነው ሪሳላውን ያለ መቀበሉ አተዕዲብ بعد الرسالة ስለዚህ ኢቃመቱ الحجة የሚባለው ለምንድን ነው ለቅጣት ነው ለምን አላህ Subhanahu Wa Ta'ala ብሏልና وما كنا معذبين حتى نبعث رسولا መላእክተኛ ሳንልክ ቀጮች አይደለም ቅጣት ጋር የተያዘ እንጂ ስም ጋር የተገናኘ ነገር በምንም አይነት መልኩ የለም مسمينا حتى نبعث رسولا نعم ይሄንን አላለም وما كنا مسمين حتى نبعث رسولا መላእክተኛ እስከምንልክ ጠሪዎች አይደለም ሙሽሪክ ብለን አይደለም ያለው ጠሪዎች አይደለም ሳይ ቀጮች ነው ቅጣት ጋር ነው የምትያያዘው እንዳለ ተፍሲሩን ሁሉ ብታገላብጥ ይሄን ነው የምታገኘው ሰማኸኝ አይደል አዎ ይሄ ነው በጣም የገረመኝና እንደው ግልጽ ሆኖ ያለው ነገር የፈትወ ዳኢማዎች ይገርማል ፈትወ ዳኢማ ለጀነት ዳኢማ ለሊፍታ ቢሪአሰቲ አልኢማም ኢብኑ ባዝ ረሂመሁላህ አላህ ይዘንላቸውና እስልምና ላይ እስልምና ውስጥ ያለ መየንተሲብ ለልእስላም ሽርክ ላይ ቢወድቅ እንደው ምንድነው የሚባለው አሏቸው እስልምና ውስጥ አለ የሚባል አካል ተግባባናል እንትን መጅሙዕ አልፈታዋቸው ላይ መጅሙዕ አልፈታው ላይ አጠቃላይ መጅሙዕ አልፈታው ላይ ነው መጣው እና ምንድን ብለው ይናገራሉ يعتبر كافر مرتد عن الاسلام مشرك ነው ይሄ ሰውዬ ሙሽሪክ ነው ሽርክ ሰራ አው هو ሙሽሪክ ነው ካፊር ነው مع الله غيره في العباده بعباده كالله قال ሌላን እያገራ ስለሆነ ሙሽሪክ ነው قد يعذر لجهله ባይሆን ለማህይምነቱ ዑذር ሊሰጠው ይችላል بمعنى ምንድነው فلا تنزلوا عليه العقوبه او فلا تنزلوا به العقوبه ቅጣት ላይ ወረድበት ይችላል ይሄ ነው ዑذሩ ተመልከቱ ዑذር የተደረገው حتى يعلم وتقام عليه الحجه መረጃ ይሄ አሁን የዑለሞች ነው በቃ እያልን ያለነው ፈትወ ዳኢማዎች ቢሪአሰቲ ኢብኑ ባዝ ለጀነት ዳኢማዎች ቢሪአሰቲ ኢብኑ ባዝ ይሄ ግልጽ ያለ ነው فالبيان واقامه الحجه እንደው መረቅ ሆነ አገላለጽ ገልጸውልናል አንተዬ والله لمن تامل زور ብሎ እንደው ولمن تجرد عن الهوى والله تبل الهوى ስሜት እኮ የሰራው ስራ እኮ አይደለም ማለት ስሜት ንዴት ፖለቲካ የመምራት ጥማት እልህ hatta የግልጸብ ወደ መንሃጅ እየቀየሩ ነው አሁን ተክፊር የሚሉት እኮ ሌላ በሌላ ተጣልተም ከሆነ ልክ ጃሂል እንደሚጣለው ማለት ነው ጃሂል ተጣልቶ ገንዘብ እንትን ድንበር ከገፉበት እንትና የምን አባቱ ሙስሊም ነው እንደዛ አይነት ሙስሊም የለም ይላል በምን ተጣልቷል በድንበር የዛ አይነት ነው የሆነው አሁን አረታው ፈልበያኑ ወልሁጀቱ እንደው ያዙት እንደፈለክ አቡካው ግን ይሄ ነው ያለው ፈልበያኑ ወኢቃመቱ الحجه
مجلس ما براراتنا حجة معكم للإعداد إليه قبل إنزال العقوبة به قطعت سايمت عبت بفيت مكنايتون من لما درقنو عذر لما استقتنو من ما درق ما برارات ما سردات منقر ما استمر إقامة الحجة قطعت سايمت عبت بفيت سويون مكنايت ستو لما دانو هنجزية تولو اندات تقطع على مالتنا እንጂ ላሊ ይሰማ ካፊራን بعد البيان ከገለጻ በኋላ ካፊር እንዲባል አይደለም አዲስ ካፊር እንዲባል አይደለም فانه يسمى كافرا بما حدث منه من سجوده لغير الله جل وعلا ይሄንን በዚህ ተናግሯል እኔ የመጨረሻ እንደው አጭር ነገር እምነግራችሁ ማለት ነው ሽርክ እየሰራ ጣዖት እያመለከ ወይም ደግሞ ጨሌ ቆሌ አድባር መወከል የመሳሰሉትንና እንዲህ ሌሎች ነገራቶችን እድሜ መጠየቅ በሩብያ ሳይቀር ያጋሩ ሙስሊም የሚል ሰው ለሐታ ጤነኛ አይደለም እስከማለት ያሉታል ይሄ አላመቱል አሉሲ አብል ማዓሊ ማህሙድ ሹክሪ አላመቱል አሉሲ ማለት ነው ምን ይላል ረሂመሁላህ አላህ ይዘንላቸውና في غاية الأمان في الرد على النبهاني የሚባለው ኪታባቸው ላይ አንደኛው ጥራዝ 54ኛው ገጽ ላይ وتسمية من عبد غير الله مسلما فهو إلى أن يعالج عقله أحوج منه إلى أن يقام عليه الدليل كالله تعالى قال የሚያመልክ ሰው ሙስሊም ብሎ መጥራት ወይም ሙስሊም ብሎ የሚጠራ ሰው ለሱ እንትን ከማለት ወይም እንደዚህ የሚጠሩ ሰዎች ለነሱ ሁጃ ከመንገር ይልቅ መጀመሪያ አእምሯቸውን መመርመር ያለበት መጀመሪያ ህክምና ይወሰዱ መጀመሪያ አቅላቸው መፈተሽ አለበት ጤነኛ ናቸው ወይስ ምንድን ናቸው እንዴ አቡ ጀህል የሚሰራው ዛሬ የሰራው ሰውዬ እንዴት ሙሽሪክ አይሆንም የሚገርም እኮ ነው አላህ ሽርኩን ስለሰሩ ሙሽሪክ አላቸው አሁንም ላይ ያለው ያው ሙሽሪክ ነው አለቀ በቃ ይሄ ነው የመጣው ይሄንን ያልነው እኛ ከተክፊር ጋር የሚያገናኘን ምንም ነገር የለም ይሄንን ያልነው አሁንም ይሄንን ያልነው ይሄ ደግሞ ሊባልም የሚገባው ነው ተሳቀንበት ተሸማቀንበት ፈርተን ሰግተን ተጨናንቀን የምንናገረው ሳይሆን ሐዲስ ኑሮን ቁርአን ኑሮን የታላላቅ የአኢማዎች ተናግር ያለው እኮ ካሁን በፊት የሚያንቀጠቅጠው ከፊልና ሰዎች አሉ እንጂ ከፊል ሰዎች ያንቀጠቅጣቸዋል ዋርካ የሆኑ ዓሊሞች ቢማዕና ምን ማለት ነው ጀበል የሆኑ ተላላህ አይደል አዎ ከነሱ አንፃር ሌላው ዛፍ ነው አዎ አነስ ያለ ዛፍ ነው ይሄ ወደድክም ጠላህም ይገባሃል ኢብኑ ባዝና ሌሎች ግን ደረጃቸው ምንና ምን እንደሆነ ታውቃለህ አንተም ግን ትልቅ ስለሆኑ ብቻ አይደለም አሁን ሐቅ ስለሆነ ነው ሐቁ ራሱ ጀበል ስለሆነ ነው የተቀበልናቸው ከጀበል ስተት አይመጣም አይደለም ግን መረጃቸው የሚያሳምናል ያለ ዓሊም ብቻችንን ያለን እኛው የፈለሰፍነው ከሆኑ ተክፊርዮች የማይታወቁ ስማቸው ከመንደር ሰዎች ያመጣን ይመስላቸዋል ከሆነ ውርጋጥ ያመጣነው ይመስላቸው ኪታብ ገልጠን የምንናገረው ምንጭ ያለው ሶርስ ያለው ፏ ያለ የሚያምር ጀርባ የሚሰብር የሆነ ለፍስፍሶች ይሄም የሆነን የተናገርነው ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።